በዚህ የልብ ህመም ምክንያት አዲስ የልብ ህክምና ወይም አዲስ ካርዲያክ ቮሌሚካል ለ3 ወር ተኝቼ ልቤን ስታከም ከቆየሁ በኋላ የደም መርጋት ነው ልቤ ላይ አጋጥሞኝ የነበረው እና ይሄ የደም መርጋት ወደ እግሮቼ ደም ስሮች ወረዱና ሁለቱንም እግሮቼን ደም ስሮች ዘጋው። ቬን የሚባለውን አዲስ አበባ ላንሴት ሆስፒታል 4 ጊዜ ሰርጀሪ በኋላ አራተኛው ላይ በቃ ከአገልግሎት ውጪ ስለሆነ ኦልሬዲ መጥረግ አንችልም፣ ደም ስርህ ተቆርጦ ወጥቶ በፕላስቲክ ደም ስር መሆን አለበት አሉ። በአራተኛው ፕላስቲክ ደም ስር አደረጉልኝ። ከዛ በወሩ እሱም ፕላስቲክ ደም ስር ተስፋፍቶ ወደ ቀኝ እግሬም እንደገና ዞሮ ሙሉ ለሙሉ ሁለቱም እግሬ የተበላሸ ፕላስቲክ ደም ስሩም ረጋ። ላሳያችሁ ያለው ሁኔታ ይህንን ይመስላል። እግሬ ሁለቱም እግሬ ነው እንደዚህ የሚለው። ሁለቱም በተለያየ ቦታ የተሰራሁት ነው። ይህኛውም እንደዚህ ነው። እስከ ላይ ነው። ይሄ ስቶኪንግ ካላደረግኩበት እግሬ ሙሉ ለሙሉ በጣም ነው የሚያብጠው። አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አለኝ ለኔ የሞተልኝ። በጣም አሪፍ። እንዴት ናችሁልኝ ቅዱሳን? ሁሉ ሰላም? ኢየሱስዬ እንዴት ነህልኝ? ዳኒ አለን። ሌሎች ወገኖች እንዴት ናችሁ? የተወደዳችሁ ወንድሞቼ እህቶቼ፣ ኢየሱስዬ እንዴት ነህልኝ? ዳንዬም አለ፣ አቤኒም። ዛሬ እንግዲህ የመጣንበት ሪዝን በጣም የምንወደው ወንድማችን እንግዲህ እንድንደርስለት ነው ተሰብስበን የመጣ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። እንደማታሳፍሩን ተስፋ አረጋለሁ። ይስዬ አካውንቱን የዳኒን እንትን መጻፍ የሚችልበት ሁኔታ ካለ ቢጻፍ በጣም ጥሩ ነው። እሺ እነጆ ትንሽ እንግዲህ ቶሎ ላይፍ እና እነ እንዳልክም ጆይን ያደርጉናል። ኬፋም ያደርገናል። ግን ፎር ሰም ሪዝን እንግዲህ እነ እንዳልክ በሚያብራሩልን ሪዝን ምናልባት ቀን ልንቀይር ለነገ ልናደርገው የምንችልበት ፕሮባቢሊቲ ያለ ሌሎች ሰዎችን ለመጨመር። ምክንያቱም ሌሎች ሰዎች በራሳቸው ላይቭ ቢዚ ስለሆኑ ላይቭ ፕሮግራም ዛሬ ልናገኛቸው አልቻልንም። የእነሱ መኖር ደግሞ በጣም ትልቅ አስተዋጽኦ አለው እዚህ ለዳኒ በሚደረገው እገዛ ላይ አደል ይሴ? አዎ ለዛ ሪዝን ምናልባት ለነገ ልናደርገው እንችላለን። ዛሬ ትንሽ እናስረዳችሁ ነው ያለውን ሁኔታ። ነገ ትጠብቁናላችሁ ማለት ነው። ሰዎችን በመርዳት በማገዝ አቅጣጫ በጣም የተወደደች የምታግዘን እህታችን ነች። ይስዬ እንዴት ናችሁ? ይዱዬ እንዴት ነህ? ትዙዬ ትንሽ ደቂቃ የምትቆይ ከሆነ ሞዴሬተር እንስጥሽ። እንዴት ጥቂት ለምትኖረን ጊዜ ከተመቸሽ ይመቸኛል በይኝ። እሺ ትዙዬ ሞዴሬተር ካለሽ ትንሽ ማኔጅ አድርጊልን ከታች፣ ሌላም ሰው ጨምርልሻለሁ። እንዴት ናችሁ ቅዱሳን? ሁላችሁንም ሰላም ብያለሁኝ። ዛሬ ለአንድ ለወንድማችን ገቢ ለማሰባሰብ ነው በዚህ ቦታ የተገኘ ነው። ምንችለውን እናደርጋለን። እግዚአብሔር ይረዳናል። ይስይ ማስተራብነትን አየው ልበል ይመስለኛል ያየው። ኤኒዌይ ዳኒ በጣም የእድሜ ቅርብ
ወዳጅ ጓደኛ ነው። ያለበትን ሁኔታ ዳኒ ራሱ ስላለ ዳኒ ቪዲዮ ለማብራት ከተመቸህ እዚህ ቢያዩህና ትንሽ እኛ በደንብ ማብራራት የሕክምናውን ጉዳይ መንገድ ላይ አንችል ስለምንችል አንተ ብትነግረን የምታሳየን መረጃ ካለ ደግሞ ለህዝቡ የምታሳይበት ሁኔታ ካለ ብናስቸግርህ። እስከዛው ወገኖች እዚህ ያላችሁ ወደ 160 ሰዎች ታፕታፕ አድርጉልን፣ ሼር አድርጉልን። ያለማቋረጥ ታፕታፕ ሼር ኮፒ ሊንክ አድርጉልን። ዳኒ ይቀጥል። ሰላም የተወደዳችሁ ጓደኞቼ ወንድሞቼ በትልቁ አድርገው ይስዬ ዳኒ ከላይ ያላችሁ ድምጽ አይሰማ መሰለኝ። ሰላም ብያለሁ ሁላችሁንም። ይድንዬ ወንድሜ ጓደኛዬ ኢየሱ ጆንዬ ሁላችሁንም ሰላም ብያለሁ። ከታችን ከላይም ያላችሁ ወንድሞቼ ያው ዳንኤል እንደሚባል ያው ሁላችሁም ሰምታችሁ ይሆናል። ከዚህ በፊትም ባለው ሁኔታ ላይ የኔ ነገር ኦልሬዲ ሶሻል ሚዲያ ላይ ወጥቷል እና ለሁሉም እግዚአብሔር ይመስገን። እንግዲህ ምንድነው ያው በኮቪድ ምክንያት ነው ይሄ የደም መርጋት እኔን ያጋጠመኝ። ልቤ ላይ ነው፣ የልብ ህመም ነው። መጀመሪያ ከፍተኛ የሆነ የልብ ህመም ነው አጋጥሞኝ የነበረው። ያው አርተሪው ደህና ነበር ለጊዜው በዛ በወቅቱ 3 ወር አዲስ ካርዲያክ ተኝቼ ከተነሳው በኋላ ወደ እግሬ መውረዱ የታወቀው ልክ የልቤ ህመም ትንሽ አገግሞ መነሳት ስጀምር ነው። ከሆስፒታል መንቀሳቀስ ስጀምር ኦልሬዲ እግሬ መስራት አይችልም። ምክንያቱ ደግሞ የረጋው ደም ከልቤ ላይ ወደ እግሬ ወርዶ ስለነበረ ነው። እና ይሄንን ለማከም ደግሞ እዛ አዲስ ካርዲያክ አልተቻለም ነበር እና በወቅቱ ይሄንን መስራት የሚቻለው በዚህ በቫስኩላር ሰርጂን ላይ ቫስኩላር ላይ የደም ስር ላይ መስራት የሚችለው ዶክተር ነብዩ ስዩም፣ አሁን ፕሮፌሰር ነብዩ ስዩም የጥቁር አንበሳ የቦርድ ዋና ሰብሳቢ፣ በኢትዮጵያ ትልቁ ሰርጂን የሚያደርገው ዶክተር ነብዩ ነው። እሱ ነው ያለው አሁን ኢትዮጵያ ውስጥ የሚያስተምረውም ሰርጀሪ የሚሰሩትንም እንትን የሚለው እሱ ነው። ወደ ላንሴትም ይሰራል እሱ። ላንሴት የነሱ ሆስፒታል ነው እና ላንሴት ተላኩኝ። ላንሴት ስላክ ኦልሬዲ በጣም ደም ስሩ ላይ ተጣብቆ በጣም ኦልሬዲ ረክቶ ነበር እና ከባድ ሁኔታ ላይ ነው እና እንደዚህ ከረፈደ የሚመጣው አዲስ ካርዲያክ የነበረው ዶክተር ጋር ትንሽ ያለመግባባት ተፈጠረ። እንዴት ተልኮዋል፣ አሁን ሁኔታው ጥሩ አይደለም ተባለ። ግን ኤኒዌይስ ጀመረው እንደገና መስራት። እስቲ ልጥረገው ልሞክራል እና መጀመሪያ የግራ እግሬን ነው ከላይ ከእምብርቴ ጀምሮ እስከታች ድረስ ነው። ምናልባት ፎቶ ያላየው ሰው ካለ አሁን አሳያችኋለሁ እግሬን ሙሉን እና ደም ስሩን ቀዶ የረገው ለመጥረግ ሞከረ። ከዛ በወሩ መልሶ ደግሞ ረጋ። ደግሞ ሁለተኛ ጊዜ ሰርጀሪ ተሰራው። እዛው ከላይ ነው የሚጀምረው። በተለያየ ቦታ ላይ ነው እንግዲህ ሰርጀሪ የሚሰሩት፣ በአንድ በመጀመሪያ በቀደዱት ቦታ ላይ አይደለም እና ከጎን እያደረጉ ነው ሲከፍቱና ሲቀዱት የነበረው። እነዛ ሆኖ በዚህ ወቅት ነው እንግዲህ ቦርድ በጥቁር አንበሳ በጤና ሚኒስቴር ደብዳቤ ተጽፎ በአስቸኳይ ወደ ውጭ መሄድ አለብህ ተብሎ ወደ ውጭ እንደሄድ የተገደድኩት እና ውጭን ከሄድኩ በኋላ እዚህ የተሰራው ስራ በጣም የተበላሸ ነበር ነው ያሉት። እንግዲህ መጀመሪያ የገባውን ፕላስቲክ ደም ስር ነው አውጥተው መቀየር የፈለጉት። ከቀኝ እግሬ ላይ ቬን የሚባለውን ቆርጠው ከእምብርት እስከ ጫፍ ድረስ ነው የሚቆርጠው፣ እስከ እግር ጣት ድረስ ቬን የሚባለውን ደም ስር ደም ቅዳ ነው ደም መልስ መሰለኝ ቬን፣ እሱን ቆርጠው ወደ ግራ እግር እንደገና በሌላ ባይፓስ በቬን አድርገው ሰሩት። እዛው ተኝቼ 2 ወር እዛው ላንሴት አስቴር ሲኤምአይ ሆስፒታል ይባላል 2 ወር ተኝቼ እንደገና ሲቲ ስካን እና ዶፕለር የሚባል የደም መርጋት እና ምርመራ ሲደረግ ፕላስቲኩ ቀየረ። እዚህ ኢትዮጵያ ከተሰራው በኋላ እዛ ተቀይሮ ምርመራ ሲደረግ የደም መርጋቱ በጣም ጨምሯል። በዚህ ወቅት እንደገና ለ5ኛ ጊዜ ማለት ነው እዛ የተሰራውት።
ከዛ በኋላ ነው እንግዲህ በቃ በጣም ከባባድ ስቃዮች የጀመሩት። ምንድነው መሆን የጀመረው? ከሰው ላይ ሴል እየተወሰደ የሰው ሴል ማለት ነው። ኦልሬዲ ሴሎቹ መሞት ጀመሩ። እኔ ላይ ያሉት ሴሎች መሞት ጀመሩ እና ከሰው ላይ ሴል እየተወሰደ እግሬ እየተከፈተ ከላይ ከታች እስከ ላይ ነው የሚከፈተው። እንግዲህ ያው ይሄ ስቶኪንግ ከሐኪም ቤት የተሰጠኝ ስቶኪንግ ነው። ይህንን ስቶኪንግ በተለያየ ኳሊቲ ነው የሰጡኝ። ይህን ስቶኪንግ ካላደረጉበት እግሬ ሙሉ ለሙሉ እንደዚህ እየተነፋፋ ይሄዳል እና ይሄ ስቶኪንግ ነው። ደም ስሩ አርቲፊሻል ፕላስቲክ ስለሆነ እንትን ያሉት። አሁን በዚህ ምክንያት 7 ጊዜ ሰርጀሪ ሰሩኝ። ከዛ አቅም እያነሰ ሲመጣ እንግዲህ ወደ ቤት ከመድኃኒት ጋር ላኩኝና አሁን ከ2 ወር በፊት ምርመራ አደረግኩኝ እዚህ ላንሴት ሆስፒታል። የሲቲ ስካን፣ የዶፕለር እና ኢኮ የሚባል ምርመራ አለ። አንደኛው ችግር በዚህ በእግሬ ምክንያት የስፓይናል ኮርድ መሰንጠቅ፣ የጀርባ አጥንት መሰንጠቅ። እንግዲህ 2 ዓመት ሙሉ እኔ በእግሬ መሄድ አልችልም። በዚህ ሰርጀሪ ምክንያት ከ5 ሜትር በላይ በእግሬ መሄድ አልችልም። እንግዲህ ቤት ውስጥ ነኝ ያለሁት፣ ሁልጊዜ ሐኪም ቤትና ቤት ነው። በዚህ በሰርጀሪ ምክንያት ምን አሉ? የጀርባ አጥንት ስፓይናል ኮርድ መሰንጠቅ አጋጥሟል። እሱም ሰርጀሪ ይፈልጋል አሉ። ሁለተኛ ደግሞ አንጆ ፒሲአይ የሚባል የልቤ አሁንም የደም መርጋቱን እያመጣ ያለው ልቤ ላይ ቫልቭ ወደ እግር የሚሄደው ቫልቭ ጠቧል እና እሱ አንጆ ፒሲአይ ይባላል። አሁን ጎግል ቢደረግ ይወጣል። ፕላስቲክ ደም ስር ነው። እሱ ፕላስቲክ ቫልቭ ነው። ከእግር ጋር ከሁለቱም እግሬ ጋር እንደዚህ መስመር ይዞ የሚገናኝ ነው። እሱም መቀየር አለበት አሉ ወደ ፕላስቲክ ቫልቭ። ሶስተኛ አማራጭ የሰጡኝ ምንድነው? እዚህ ሀገር ሁለቱም እግር ማስወገድ ነው ያሉት። እንግዲህ ከዛ ይሄንን ሪፖርት ወደ ውጭ ስልክላቸው ኦፕሽኖች አማራጭ አላሉ። ምንድነው አማራጩ? ስቲም ሴል የሚባል ኢንጀክሽን መውሰድ አለብህ፣ ካልሆነ ደግሞ ቀኝ እግር ላይ ያልተበላሸ አርተሪ ስላለ ከመቆረጡ በፊት በሱ በአርተሪው ላይ 1 ዙር ፕላስቲክ ደም ስር እናስገባበታለን አሉ። ለዚህ ነው እንግዲህ አሁን የእናንተን ደጋጎች እጅ እርዳታ ድጋፋችሁን የፈለግኩት እና በዚህ ምክንያት ምንድነው አሁን 13 መድኃኒት ነው የምወስደው። እንግዲህ መድኃኒቶቹ እነዚህ ናቸው። ሁሉ 13 አይነት መድኃኒቶች ነው የምወስደው። መድኃኒቶቹ ቶሎ ስለሚያለቀ የደም መርጋቱ ወደ ሳምባዬ ስለሚሄድ መድኃኒት አይቋረጥም። አንዱን መድኃኒት ብቻ የ28 ቀን ዛሌርቶ የሚባለውን ብቻ 8700 ብር ነው የምገዛው። ያው ኦልሬዲ ስለዚህ ስለ መድኃኒቱ የሚያውቅ ሰው ካለ ምስክር ሊሆን ይችላል። 8700 ብር ነው። ሪቫሮክሳባን ዛሌርቶ ይባላል። 20 ሚሊግራም ነው የሚወጣው እና ኢኮስፕሪድ የሚባል አለ፣ አስትሮቫስታቲን የሚባል አለ። ሁሉም ማቅጠኛዎች ናቸው። የነርቭ መድኃኒቶች አሉ እና 13 መድኃኒቶች ነው። ኢንላይፍ ታይም ነው የሚወጣው። እንግዲህ ይሄ ፕላስቲክ ስለሆነ ሰውነቴ ሙሉ ይህንን ካልዋጥኩ በስተቀር ፕላስቲኩ ማሳለፍ አይችልም። ፕላስቲኩ ላይ የደም እርጋታ ደሙ ስለሚረጋ መድኃኒቱ መቋረጥ የለበትም። ግን አሁን እንደው እግዚአብሔር ረድቶኝ አሁን እግዚአብሔር ላይ ምክንያቱም ያው ሰሪው እግዚአብሔር ነው፣ ባለቤቱ ወይም እግዚአብሔር ነው። እስከዛሬ ያኖረ መጥቅን አይቆይም። እንግዲህ አክሊል ተስፋዬ ብዙ ዲቴል ያውቃል፣ ከሐኪሞቹ ጋርም ስለሚገናኝ መጥቀን አይቆይም፣ ተስፋ የለውም። ስለዚህ እንደዚህ እየተባለ እንግዲህ ከእግዚአብሔር የሚበልጥ ከሰሪው የሚበልጥ ከባለቤቱ የሚበልጥ የለምና አሁንም ተስፋዬ እግዚአብሔር ነው። እናንተን ሰጥቶኛል። ያሉትን ተስፋዎች ወይም የተሰጠኝን ሆፕ ለመሞከር ነው እንግዲህ ወደ እናንተ የመጣሁት። አመሰግናለሁ። እሺ፣ ድምፅ ይሰማል ብዬ አስባለሁ። እኔ 2 ነገር ነው ማለት የምችለው። ትዙዬ እስከዛው አካውንት ለጥፊልን እዚህ ጋር እዚህ ቲክቶክ ብዙ በማይከለክለን መንገድ በፊደልና በቁጥር አድርገሽ ጻፊልን። የመጀመሪያ ነገር እኔ እንደው በጣም ብዙ እኔ ጎበዝ አይደለሁም በእንደዚህ አይነት ጉዳይ ላይ። በባለፈው በእህታችን የምስራች ጉዳይ ትንሽ የማስተባበሩ ነገር ነበርና ይሰማል አይደል? ይሰማል። እሺ፣ በባለፈው በጣም ጌታ ረድቶን ነበር። ብዙ እንደዚህ አይነት ነገር ላይ ከዚያ በኋላ የመሳተፍ ፍላጎቱ
ብዙ ትንሽ አንዳንድ ችግሮችን የሚያጋጥሙበት ሁኔታ ስለሚኖር ጥንቃቄ የሚፈልግ ጉዳይ ነው እና ዛሬም እንደገና እናንተን ለማስቸገር ወንድማችንን እንድታግዙት ለመጠየቅ ስንመጣ ለመስጠት እግዚአብሔር በጣም እንደው አንዷን የሰውነት ክፍላችንን እንዴት በጤንነት ጠብቆልን እንዳለ በማሰብ እግዚአብሔርን በማመስገን በእንደዚህ አይነት የጤና እክል ውስጥ ያሉ ሰዎችን በእነሱ ጫማ ሆኖ ስሜታቸውን መካፈል በቂ ነው፣ አስፈላጊም ነው ብዬ አምናለሁ። ስለዚህ ሁላችሁም በያላችሁበት አካውንት ትዙ የጻፉልን እያለች ነው ይርን የአንድ ጊዜ አካውንቱን እዚህ ጋር ለትዙ ጻፍላት፣ በቁጥር ጻፍላትና እሷ ታስተካክል። ዳኒ አንተ እየነገርከኝ አንድ ጊዜ ልጻፈው፣ ግን አካውንት እዚህ ጋር የምንጽፈው የራሱን እንደሚደረግ የዳኒን አካውንት ነው፣ የንግድ ባንክ የራሱን የዳኒን አካውንት ነው። በዚህ አጋጣሚ የምንለጠ እዚህ በመካከላችን ያሉ ወገኖቻችን ከማውራታቸው በፊት በዚሁ አጋጣሚ ሁላችሁም እንደው በጣም የምትኖረንን ቆይታ ጌታ እንዲባርክልንም ወንድማችንንም አይዞህ እንድንል እንድናግዘው ትንሽ እንደው እናንተንም የምሞግትበት ምክንያት አንደኛ እግዚአብሔር ስለሰጠን ጤንነት እግዚአብሔር በማመስገን በመቀጠል ደግሞ ብዙ ቸርነት ከጌታ እንደተቀበለ ብዙ ከጌታ እንደተደረገለት ሰው ለወንድማችን ትንሽ ነገር ማድረግ ለእኛ ቀላል ነው፣ ሲሰባሰብ ደግሞ ወንድማችንን የሚያግዝ ነው። ወንድማችን የሚረዳ ወንድማችን የሚያሳርፍ ስለሆነ ማድረግ የምችለው ምን አለኝ ትንሽ ነገር ከትንሽ ገንዘብ ጀምሮ እስከ ጊፍት እስከ መስጠት ድረስ ወንድማችንን አይዞ ይህ ጊዜ ያልፋል አለን ብሎ ማለቱ በጣም ወንድማችን ይደግፈዋል፣ ያጽናናዋል፣ ያበረተዋል። በጣም እንዴት በእንደዚህ አይነት ቻሌንጅ ውስጥ ባሉ ሰዎች ደግሞ አብሮነት እንዴት እንደሚያጽናና እኔ ብዙ አይቻለሁ እና ጸሎት ያላችሁ በጸሎታችሁ የገንዘብ አቅም ያላችሁ ባላችሁ እግዚአብሔር በሰጣችሁ ነገር ሁሉ ወንድማችን እንድትረዱ እንድታግዙት ከጎኑ እንድትቆሙ በጣም ላበረታታችሁ እወዳለሁ። ትዙ አካውንቱን ቶሎ ጻፊልን፣ ሰዎች በጣም እየጠየቁ ነው። ዛሬ ጊፍት ሁላችሁም የምትሰጡት ለእኛ ጊፍት የምትሰጡን ሁሉ ለወንድማችን እንድትሰጡት ለእሱ በጣም የሚያስፈልግ ስለሚሆን ይርኔን የምትወዱ ሁሉ በይርኔ ስም ጊፍቶቻችሁ ለወንድማችን ስጡ። እንዳልክ ጆኒ በጣም ሌሎችም የሚመጡ የተወደዱ አገልጋይ ወዳጆቻችን አሉ። ሁላችሁም ወንድማችን እንድታግዙ አደራ ላለው። እንዳልክ የግባና እስቲ ሰላም በለን፣ አንዳንድ ነገር ተናገር። ሰማለሁ። ይሲ አጋጣሚ ሆኖ ወጣቢ ያለው አንድ ጉዳይ ከቤት ቅርብ ሰዓት ቤት ነበርኩ። እሺ ኔትወርክ እንዳይቆራረጥ አንድ ምቹ ቦታ እሆናለሁ ከ5 ደቂቃ በኋላ ምቹ ቦታ ላይት ያለበት ቦታ ስለመሆን ቪዲዮ አብርቼ ሀሳቤን አስተላልፋለሁ። አንድ 5 ደቂቃ ብቻ። ከ1,000 ብር ጀምሮ 5,000 ብር 10,000 ብር የምትችሉትን ያክል ወንድማችንን አሁን ለማገዝ አሁን ገንዘብ አስገባሉ የምትሉ እዚህ ገስት ላኩልን፣ አንዳንድ ቁጥር ጻፉልን፣ እናንተን እናስገባችኋለን። ወንድማችንን አይዞ በርታ እኔን ያክል አደርጋሉ የምትሉ እንድትገቡ እናደርጋችኋለን። አንዳንድ ቁጥር ጻፉልን። ፕሮሚሶቻችሁንም ከስር መጻፍ ትችላላችሁ፣ እናስገባችኋለን። አንድ ቁጥር ሚሞ ለምሳሌ አሁን አስገባዎች። ሁላችሁ እንደዚህ ዓላማ ስለሆነ የምናስገባችሁ አንዳንድ ደቂቃ ብቻ ተናግራችሁ ባርከናችሁ ከዚያ ትወጣላችሁ ማለት ነው። እሺ ሚሞ አስገባዎች። ይቅርታ አንድ ጊዜ እንትን አካውንቱ መጀመሪያ ስጽፍ ሳልሳሳት አልቀርም እና በቁጥር ልንገርህና አስተካክለህ ትጽፈዋለህ። ትዙዬ አንድ ጊዜ ስሚውና አስተካክለሽ ጻፊለት። ዳንዬ ነገረን። ብዙ አስተካክላችሁ ጻፉልን ከነስሙ። እሺ 1000 27 21 70
677 ዳንኤል እጀታ ሙሉ በቁጥር የጻፋችሁ ወገኖች ቲክቶክ ስለማይፈቅድ በቁጥር የጻፋችሁት ፕሊዝ አትቀጥሉ። በፊደልና በጽሁፍ ነው መሆን ያለበት። ሞዴሬተር የሰጠዋችሁ አንድ ጊዜ እሱን ማኔጅ አድርጉልን። የባንኩ ስም ባንክ ነው። በጣም ነው የምናመሰግናችሁ። ናሆም በቁጥር ስለጻፍክልን በጣም ነው የምናመሰግነው። ዮርዲ ሁላችሁንም ሰላም ብያችኋለሁ። ይድኔ ሁላችሁንም በጌታ ፍቅር ሰላም ላችኋለሁ። እኔ 4000 ብር አሁን ገቢ አደርጋለሁ። ሌላውን ደግሞ ራሴ ነገ ጠዋት አካባቢ በጣም ቴንኪዩ። ተባረኪልን። በጣም ነው የምናመሰግንሽ። ተባረኪ። ታስገቢ እዚህ ጋር ትዙ የሚል ታገኛለች። ለእሷ ስክሪንሻቱን መላክ ትችላለች። ለወንድማችን መላክ ትችላላችሁ። በዚህ አጋጣሚ ጊፍት ያላችሁ በሁሉም አቅጣጫ ስለሆን ወንድማችን ማገዝ ያለብን ጊፍት መላክ ትችላላችሁ። ለወንድማችን መስጠት ትችላላችሁ። ከዚያ ሰዎች ስናስገባ እናወርድሻለን ማለት ነው። ፕሮፌት ሰላም ላንተ ይሁን። ወንድማችን የምታግዝበትን ነገር ነገራል። ሰላም ብያቸዋለሁ። ዳኒ የተወሰነ ጊዜ ሐዋሳን ደሳለኝ ነኝ። ዳኒ ቢካወክ ይድነንም ትንሽ አግኝቼዋለሁ። እኔም እንዴት ነህ? ሼር እያደረኩለት ነበረ ፌስቡክ ላይ ይድንን ማግኘት 3000 ብር አሁን አስገብቻለሁ። በጣም ነው የምናመሰግነው። 3000 ብር ይሰማል። እናመሰግነው ሰምተናል። እሺ ልክ እንደ ወገኖቻችን ወንድሞቻችን እህቶቻችን ይቅርባችሁ። አንዳንድ ደቂቃ ነው የምንሰጣችሁ። አሜን አሜን። ማይክ አብርታችሁ ልትነግሩን ትችላላችሁ። ኦኬ ወንድማችንን ለማገዝ ይህን ያክል ነገር አደርጋለሁ የምትሉ ወገኖች እያስገባዋችሁ ነው፣ መናገር ትችላላችሁ። ሪኩዌስት የላካችሁት ወንድማችንን ለማገዝ ዓላማ እንደሆነ ስላሰብኩኝ ነው እየተቀበልኳችሁ ያለሁት። አንድ ደቂቃ ውሰዱና እስከ ቅዳሜ ባለው ይርኔ በአንተ አማካኝነት ስለሆነ ወንድማችንን የሚያወቅነው ያገኘ ነው። ካሌባዬ በጣም ቴንኪዩ ካሌባ፣ በጣም የተወደደ ጆከር 2000 ብር አስገብቶልናል። በጣም ነው የምናመሰግንህ ካሌባ። የቅዳሜ አንተም እንዳትቀር እነ ጆኒም እነ እንዳልከም ሌሎችንም ካስፈለገ ቀድመን በዋትሳፕ ግሩፕ ኮል አድርገን ተነጋግረን የምንገኝበትን ሰዓት አስተካክለን እንደገና መምጣት እንችላለን። ያው አይ ቲንክ ቅዳሜ ችግር የለም። አይ ቅዳሜ ስንት ሰዓት እናድርገው? ይሱዬ ማታ ከ4 ሰዓት በኋላ። አይ እንደዛ አይመሽም፣ በጣም ይመሻል። እሺ 3 ሰዓት 3 ሰዓት። እሺ 3 ሰዓት ወይስ ሌሎች ውጭዎቹንም ውጭ ሀገር ያሉትንም የምናገኝበት ሰዓት ነው? 4 ሰዓት። እኔ ምንም እውቀቱ የለኝም። 3 ሰዓት አሪፍ ነው እያለ ነው ካሌብ ያውቃሉ ሞር ከኛ በላይ። 3 ሰዓት አሪፍ ነው ብለዋል። 3 ሰዓት አሪፍ ነው። ስለዚህ ስለዚህ ማስታወቂያ እንሰራለን። ያ እንግዲህ ዳኒ እኛ እናምናለን፣ እግዚአብሔር ፈዋሽ አምላክ። አገልግሎት የላችሁም? ቅዳሜ አገልግሎት የላችሁም? ኬፍዬ ይስዬ ቅዳሜ አገልግሎት የላችሁም? ያው ማታ ኮንፈረንስ አለ። ያው የሁላችንም አብዛኞቻችን የምንገኝበት ትልቅ ኮንፈረንስ ነው። ከሱ መልስ ሁላችንም ላይቭ መግባት እንችላለን ብዬ አስቤ ነው እንጂ ያው ከተማ አቀፍ የሆነ ትልቅ ፕሮግራም እንደተዘጋጀ ሁላችንም። እስከዛ ሰዓት የሚቆይ ፕሮግራም ነው እሱ? አይ 2 ሰዓት ያልቃል። ዳትስ ጉድ። በቃ
እዚህ ያላችሁ ወደ 130 ወገኖቻችን ማስታወቂያ ሼር ስናደርግ እናንተም ሼር አድርጉልን፣ ለብዙዎች እንዲደርስ አድርጉልን። ሳሪ እኔ ማስገባት አልችልም፣ ሞዴሬተር ኬፋ ያልሰጠኸኝም። ሀሳብ ካለሽ ሳሪ በጣም አብራን በእንደዚህ አይነት ላይ እሺ፣ ቀጣዩ ትሰጠኛለህ። ሀሳብ ካለሽ ቴክስት እንትን ኮመንት ላይ አስቀምጭልን እና እንደው እስክንወጣ ባለው እዚህ 130 ወገኖቻችን ራሱ ሁለት ሺህ ብር አስገባን ማለት 260 ሺህ ብር አስገባን ማለት ስለሆነ አታሳፍሩን። እንደዚህ እንደው በዚሁም አጋጣሚ ወንድማችንን እንደዚህ በህመም ውስጥ እንዳለ ነው እንቅልፉን መስዋዕት አድርጎ ከኛ ጋር ቁጭ ብሎ ያለው። ሁላችሁም እንኳን አንዳንድ ሺህ ብር ብናስገባ ቀላል አይደለምና እንዲሁ ከምንዘጋው ላይቭን እንዲሁ ከምንዘጋው እዚህ ያላችሁ 130 የምትሆኑ ወገኖቻችን 1000 ብር 2000 ብር ፕሮሚስ አድርጉልንና ደስ ብሎን እኛም ተኛ ለቅዳሜ በሙሉ ኃይል እንገናኛለን ማለት ነው። ድርኔ የጠራኝ አይ በጣም ጥሩ ነው ያደረከው። ጌታ ይባርክ። እሱ የሳራ ልግባ እያለች ነው ያለችው ከታች እየጻፈች የፋይ ሳራን አስገባት። ሳራ አስገብቻታለሁ አይደል? ኦኬ ምንድነው የምናደርገው? ሰላም ጤና ይስጥልን። ኬፋዬ እንዴት ነሽ? ሰላም ለእናንተ። ሰላም ነው። ሰላም ላንቺ። ይቅርታ አንዴ እንትን ሰጥቻችሁ ሚውት አደርገዋለሁኝ። በጣም ይቅርታ። በጣም ደስ ብሎኛል ዳንዬ፣ እንደገና ደግመን ስላየንክ በዚህ ጌታ ኢየሱስ ይባረክ። ኬፋዬ ደግሞ በዚህ ይህን ስራ ለመስራት በጎ ለማድረግ የክርስቲያን ምግባር ሊሆን የሚገባውን ነገር ልታደርጉ አብራችሁን ስለመጣችሁ በጣም ደስ ብሎኛል። ከዚህ በፊትም እንደምናደርገው ሁሉ አንድ ነገር ልናገር ፈልጋለሁ። እኔ ቀን ነው ዛሬ ነው ያየሁትኝና ፖስት ተደርጎ ፌስቡክ ላይ ወዲያውኑ ሼር ያደረኩትኝ ከእናንተ ላይ ከይሴ ላይ እዚህ ጋር አሁን ሰው ያነሰበት ምክንያት ማስታወቂያ በደንብ አልሰራንም እና እዚህ ውስጥ ያላችሁ ወደ 128 የምትሆኑ ሰዎች ነው ማያችኋለሁ። ይህን በጎ ስራ ለመስራት ያቆምክብን እኮ መዘመር ጀምረህ እኔ አልሰማም። እሺ አለ ትሰሚያለሽ? እሱ ያለው አዎ ትሰሚያለሽ? ኦኬ ጥሩ አይዲያ ነው። በጣም ጥሩ አይዲያ ነው እና እሱ ተሰማኝ ያን የምንጠቀም ሰዎች ስለሆነ እዚህ ውስጥ እኔ ዛሬ ነው ያየሁትኝ፣ ወዲያው ሼር አድርጌዋለሁ። ሁላችንም የምንጠቀምበት ቦታ ላይ ሁሉ ሼር እናድርግ። ኤፍቢ ላይም ማስታወቂያ እንስራ። እነ ይሴ የሚሰሩትን እነ ኬፋዬ የሚሰሩትን ማስታወቂያ ሼር እናድርግ ለሰዎች። በጣም ደግሞ እኔ የምጠቀመውን ከዚህ በፊት ያውቃል እንደዚህ አይነት ፕላትፎርም የማይጠቀሙ ሰዎች አሉ። ከኢትዮጵያ ውጭ አብሯችሁ የሚጸልዩ አብሯችሁ የሚያገለግሉ ሰዎች አሉ ግሩፕ ላይ እና ለእነሱ በሜሴጅ መላክ ያለውን ኬዝ እና ፖስት የሚደረገውን ነገር አካውንቱን በሜሴጅ መላክ እና ሰዎች እጃቸውን እንዲዘርጉ በጎ ማድረግ እየፈለጉ ግን ጊዜ ከማጣት የተነሳ ቲክታክ ፕላትፎርምን የማይጠቀሙ ብዙ ሰዎች አሉ እና እነዚህ ለታመሙ ሰዎች ለተለያዩ ሰዎች እርዳታ ሲደረግ እኛ ይህንን ነገር ልምድ አድርገን ይዘነዋል እና እባካችሁ በዚህ ውስጥ ያላችሁ የተወደዳችሁ በጣም በጣም ነው እኔ ከልቤ ነው ማመሰግነው። ብዙዎቻችሁ ስንናገር ማስታወቂያ ስንናገር ታገለግላላችሁ አብራችሁን እና ይህን እንድታረጉ ግድ እንዲላችሁ ዛሬ በፍቅር ነው መጠይቃችሁ። የተባረክ። ሁላችሁንም ወዳችኋለሁ። ዳንዬ ጌታ ኢየሱስ ከአንተ ጋር ነው። በርታ። የእግዚአብሔር በኃይል ይዘረጋል። እግዚአብሔር ሌላ አለው።
ምናልባት ጊዜና ቀን አለው እግዚአብሔር አንተን በጎ የሚያደርግበት እጁን የሚልክበት። ስለዚህ ተስፋ ይኖርክ። እሺ በእግዚአብሔር ላይ አውቃለሁ ጥሩ ተስፋ እንዳለ እግዚአብሔርን እንደምታምን እግዚአብሔርን እንደምትደገፍ አውቃለሁኝ። ግን አሁንም እግዚአብሔር ይረዳሃል። እንጸልያለን፣ በገንዘባችን እናግዝሃለን፣ ሌሎችም ደግሞ እንዲያግዙ በጎ እንዲያደርጉልህ ማድረግ የሚቻለን ሁሉ እናደርጋለን። እወዳችኋለሁ። ተባረኩ። ሲዬ በዚህ ስላየሁ ደስ ብሎኛል። ሄድዬም ኬፋዬም እናንተ የተወደዳችሁ ጌታ ይባርክ። ሳሪ ተባረኪ። ታንኪዩ በጣም ሳሪ ተባረኪ። እግዚአብሔር ይባርክሽ። ይሱዬ ይርኔ ሳራ እግዚአብሔር ዘመናችሁን ይባርክ። አሁን የምናደርገው ምንድነው? ቅዳሜ 3 ሰዓት እንገናኛለን። እንደ ዛሬ አይነት ማስታወቂያ ሬዲ አድርጉ። ሜርሲ የምትባል እህት ወይ ደግሞ ሜርሲ ኦፍ ጋድ የሚል 1000 ብር አስገባለሁ ብለዋል። በሰፊው ቅዳሜ ከምሽቱ 3 ሰዓት ላይ እንገናኝ። እንደዛ እንጨርሳለን። እሺ በጣም ለኔ አካውንቱን አሁን ይርንዬ አካውንቱን አሁን ቴክስት አድርገኝ። እሺ ተባረኩ። በጣም አክብራችሁኝ በዳኒ ተባረኩ። እናንተ በጣም አክብራችሁ ጌታ የምታገለግሉ በጣም አመሰግናችኋለሁ። አም ሶ ሃምብል በጣም ቴንኪዩ። ሳሪም ስለተሳተፍሽ፣ ቅድምም እነ ጆኒ እነ እንዳልክ ነበሩ፣ ሌሎችም ሰዎች ነበሩ። እግዚአብሔር አምላክ ይባርካችሁ። ቤኪም ተባረኪ። ታች ቤኪ ያለች እግዚአብሔር ያክብራችሁ። አም ሶ ግሬትፉል። እሺ ቅዳሜ 3 ሰዓት ላይ እንገናኛለን። ጌታ ነገሮችን መልካም ያደርጋል። ተባረኩ። እግዚአብሔር ይባርካችሁ። አሜን። መልካም አዳር። ተባረክ። ላይ ፂታ ሚል አይቻለሁ 1000 ብር ዋኖፊ 1000 ብር አስገባለሁ ብላለች። አሁን ደግሞ በጣም ተባረኩ። ያው እስክንወጣ ድረስ ባለው እያደረጋችሁ ያላችሁትን ነገር አፕሪሼት ማድረግ ስላለብን ነው። ቴንኪው። ተባረኩልን። ወንድማችንም ዳኒ ማንንም እዚህ ሊረዳ ወይም የተለየ ነገር ለማድረግ ሳይሆን የምንባረክበትን እድል ልትሰጠን ነው እዚህ ያለው እና በሙሉ ልብ ወገኖች ጋር ወንድሞች እህቶች ጋር እንዳለ ፊል ልታደርግ የሚገባው ማንም ሰው እጁን ለቸርነት ቢዘረጋ ለራሳችን በረከት ነው። ለራሳችን በረከት ነው። አንተ የሆንክልን ተባረክ። በጣም የምንወድህ የምንጸልይልህ፣ እግዚአብሔር ደግሞ ነገሮችን መልካም ያደርጋል። ይህ ጊዜ አልፎ ለምስጋና እንደምንሰባሰብ እናምናለን። እዚህ ያላችሁ ወደ 100 የምትሆኑ ወገኖች ነገ ማስታወቂያ ስንለቅ ማስታወቂያዎቻችንን ሼር አድርጉልን፣ ፌስቡክ ለጥፉልን። ይድኔም እኔም ሼር አድርጌዋለሁ የወንድማችንን ያለበትን ሁኔታና በፎቶ የተደገፈ ማስረጃ ፌስቡክም ላይ ሼር አድርጉት። ስልክ ቁጥሩም እዛ አለ፣ አካውንቱም እዛ አለ። ቀጥታ ደውላችሁ ልታገኙ ትችላላችሁ። በዋናነት ደግሞ ለቅዳሜ በጸሎት እንገናኝ። እግዚአብሔር ሞገስ እንዲሰጠን ድል እንዲሰጠን ምንም የሰዎችን ልብ የሚያራራ እግዚአብሔር ነው እና እግዚአብሔር የሰዎችን ልብ እንዲያራራ እና ካሰብነው እና ከጠበቅነው በላይ መልካም ነገር እንዲያደርግልን ሁላችሁም በጸሎት በጌታ ፊት ቆይታችሁ እንገናኝ። ማርሲል ነኝ 1000 ብር አስገባለሁ ብላናለች። ቴንኪው። ተባረኪ። ሁላችሁም በያላችሁ ጸጋ ይብዛላችሁ። ኬፋዬ በጣም ነው የምወደው የማከብረው። እንደዚሁ ሳሪዬም ቴንኪው ተባረኪ ስላደረግሽ። ለእሁድ ለቅዳሜ ሳሪ በጣም አብራም ታገለግለች። ሞዴሬተር ትሰጣታለህ። ትዙ ከታች አለች። ትዙ በጣም የተወደደች እህታችን ነች። ለእሷም ሞዴሬተር ትሰጣታለህ። በደንብ አደራረጉን ያውቁበታል፣ እኛ እናውቀውም እና እንደዛ እናደርጋለን። ቅዳሜ እንገናኝ። ተባረኩ። እሺ ተባረኩ። ኬፍዬ ዳኒ የጠዋት ደውላችኋለሁ። እሺ አቆዩ። እሺ ነገር እግዚአብሔር ይባርካችሁ። አመሰግናለሁ። ተባረኩ። እድሜና ተባረካችሁ። ተባረኩ። አፖስትል ማቲያስ ደስታችን